አዲስ አበባ መስራች የአዲስ አበባ ተወላጅ እትብቱ እዚህ የተቀበረው በሙሉ ጦዟል፣ ደንዝዟል። መከረኛዋ አዲስ አበባ የብዙዎች ህልም የጥቂቶች መናገሻ ዲሞ አድርጎታል። እድሉን በልቶታል። የ32 ዓመት ሙሉ የአዲስ አበባ ልጆች ወደ ስልጣን የማይወጡበት። ብዙዎቻችን ስለ አዲስ አበባ ከተማ የምናውቀው ላዩን ይመስላል። እቴጌ ጣይቱ ከሩቅ አይተው የተማረኩባት፣ ንጉሠ ነገሥቱ ይሁንታቸውን ሰጥተው ከተማ ያደረጓት፣ ከዚያ በፊትና በኋላ ግን አንዳችም ታሪክ የሌላት አድርገን የምንስላት ሰዎች ቁጥራችን ቀላል አይደለም። ድሮ አዲስ አበባ ሲባል አየሯ የተስማማ የመሃል ሀገር መሆኗን ጠቃቅሰን እናልፍ ይሆናል እንጂ ዙሪያዋን ስለከበባት የፖለቲካ ትኩሳት በቅጡ አንረዳላትም ነበረ። አዲስ አበባ ከኢትዮጵያ ዋና ከተማነቷ በላይ ከአፍሪካ ህብረት መቀመጫነቷም ሻገር ያለ ዛሬ በናይሮቢ ተወሰደባት እንጂ የዓለም አቀፍ ተቋማት መስህብ ከመሆኗም በላይ የለየላት የፖለቲካ መናኸሪያ ከተማ ናት። ሐሳብ አለኝ ብሎ ስለ ሰላማዊ ትግል የሚደሰኩረው ፖለቲከኛም ሆነ በትጥቅ ትግሉ ተማምኖ ጫካ የገባው ሁሉ በህልሙ ቅቤ ሲጠጣ የሚያድረው አዲስ አበባ ከተማ ውስጥ ነው። ይሄ ደግሞ በሁሉም የፖለቲካ ጎራ ሰልፈኞች ዘንድ ያልተጻፈ ህግ ጭምር ነው። ምንም እንኳን አራምባና ቆቦ በሆነው ርዕዮተ ዓለማቸው ቢለያዩም በአዲስ አበባ ወሳኝ ከተማነት ዙሪያ ግን ስንዝር እንኳን ልዩነት የላቸውም። የሁሉም ፖለቲከኞች ህልም ተፈጭቶና ተቦክቶ የሚጋገረው አዲስ አበባ ውስጥ ነው። መነሻ ምክንያቱ ሰበበ ትግሉ እንደየፈርጁ ይለያይ ይሆናል እንጂ አዲስ አበባን ለመጨበጥ 4 ኪሎን በቁጥጥር ስር ለማድረግ የማይታገል ፖለቲከኛ፣ የማይታኮስ ታንከኛ የለም። ራስ ወዳድነታቸውን በትህትና ስም አጎንብሰው ከመሬት የሚለቅሙም፣ በትዕቢት ተወጥረው አንጋጠው ከዛፍ ላይ የሚሸመጥጡም እንዳሉ ሁሉ የአዲስ አበባ ተስፈኞችም 4 ኪሎ የተባለ እምብርቷን በሰላማዊ ትግል ስም በምርጫ በትጥቅ ትግል ስም በጡጫ የሚያሳድዱ ናቸው። የ1997ቱ ክስተት የዚች ከተማ ሁልቆ መሳፈርት ጉዶች ማሳያ፣ የጡዘት ልኳም ምልክት ነው። ያኔ ለሚከፈለው አበልና ለሚለብሰው ቲሸርት ብሎ የመስቀል አደባባይ ጎዳናዎችን በህዝብ ማህበል ያጥለቀለቀውን ሰው ሲያዩ የያኔው ጠቅላይ ሚኒስትር መለስ ዜናዊ ይህን ህዝብ ይዘን ምርጫውን ማጭበርበር አይጠበቅብንም ብለው ነበረ። ያው ህዝብ ግን ቅንጅት በጠራው ሰልፍ ላይም ያንኑ ማዕበል ደግሞ ታረፈ። ከዚያ ብዙ ካሳየን ምርጫ በፊት በኢትዮጵያ ያልተለመዱ የዴሞክራሲ ልምምዶች ይስተዋሉ ነበር። ሞቅ ደመቅ ያሉ የምርጫ ክርክሮች የዚህ ልምምድ ማሳያ ሆነው የሚጠቀሱ ቀዳሚ ጉዳዮች ናቸው። ለሰማይ ለምድሩ ከብደው ይታዩ የነበሩት የኢህአዴግ ባለስልጣናት በአንድ መድረክ ላይ እሳት ከላሱት የቅንጅት ተከራካሪዎች ጋር ተሰይመው የትችት ጽዋቸውን ተጎነጩ። አቶ በረከት ስምዖንን ያክል ከፍተኛ ባለስልጣን በብርሃኑ ነጋ አንደበት ከፍ ዝቅ ተደረጉ። በልደቱ አያሌው ንግግርም ኢህአዴጎች ከህዝብ ልብ ውስጥ ተፋቁ። እንዲህ አይነቱ ክርክር ስሜቱን ያጎነው ህዝብም የመሪዎቹን ገመና የዘከዘከላቸውን ድርጅት ለመምረጥ የሚያቅማማበት እድል አልነበረውም። እናም ግንቦት 7 ቀን 1997 ዓ.ም ላይ መንግስት በአዲስ አበባ ሙሉ በሙሉ ተሸንፌያለሁ አለ። አዲስ አበባን ማጣት ኢትዮጵያን ማጣት መሆኑ የገባው ኢህአዴግ ከተማዋን ሊረከቡ ነው ለተባሉ ተቃዋሚዎች የምትመች ላለማድረግ በሚል አያሌ ከህግ ያፈነገጡ ድርጊቶችን ገቢራዊ ማድረግ ተያያዘ። ገቢዎቿን ወደ ፌዴራል መንግስት ከማዞር ጀምሮ በተቃዋሚዎች መካከል የወንድማማች ጠብ በመዝራት ከተማዋን እስከ ወዲያኛው እንዲናፍቋት አደረጋቸው። ህዝቡንና ክብር አዲስ አበባ እንረከብ እያልኩ ነው በሚሉት አቶ ልደቱ አያሌውና የለም መላውን ኢትዮጵያን ያሸነፍ ነው በሚሉት በሌሎቹ መካከል የማይጠገን ስንጥቃት ተፈጠረና ያሸነፏትን ከተማ ለዘመኑ መንግስት ምስለኔዎች አሳልፈው ሰጡ። አዲስ አበባን አሳልፈው የሰጠ ደግሞ እርባና የለውምና ያኔ አቆጥቁጦ የነበረ ተስፋቸው ይኸው ዛሬ ድረስ የ4 ኪሎን አሻግሮ የሚያይ ህልመኛ ሆኑ። ፖለቲከኞች በራሳቸው ጠብ ሲራኮቱ፣ መንግስት ደግሞ ድምፁ ለነፈገው የአዲስ አበባ ህዝብ የበቀል መንገድ ያዘጋጅለት ነበረ። በነልደቱ አያሌው ምላስ መለስ ዜናዊን መላጣ ብሎ ከመሳደብ አልፎ በምርጫ መጣልን የተለማመደው ህዝብ የአዲስ አበባን ከተማ ጎዳናዎች በጎማ ጢስ ለማጥቆር አልሰነፈም ነበረ። በእንዲህ አይነት ፖለቲካዊ ውጥንቅጥ ውስጥ አያሌ ዘመናትን የዳከረችው አዲስ አበባ ከቅርብ ጊዜ ወዲህ ግን አንድ ወሳኝ ጥያቄ ይስተናገድባት ይዟል። ይኸውም ለምን ይሆን ልጆቿ የአገር መሪ የአብራኳ ክፋዮቿ ከንቲባ የማይሆኑት የሚል ነው። ይህ ጥያቄ ለኢትዮጵያ ዋና ከተማ ሆና በምታገለግለው አዲስ አበባ መነሳቱ ብዙዎችን ሲያስገርም የሚኖር ጉዳይ ነው። ኢኮኖሚና ፖለቲካን ተሸክማ ለአገር የተረፈች ከተማ ልጆቿ ፖለቲካን የሚፈሩባት፣ ስልጣንን የሚጠየፉባት ለምን ሆነች?
አዲስ አበባ መስራች የአዲስ አበባ ተወላጅ እትብቱ እዚህ የተቀበረው በሙሉ ጦዟል፣ ደንዝዟል፣ ዲሞ አድርጎታል፣ እድሉን በልቶታል። የ32 ዓመት ሙሉ የአዲስ አበባ ልጆች ወደ ስልጣን የማይወጡበት በሞግዚት የተመሩበት በሞግዚት የተወከሉበት ሞግዚተኞች የበዙበት በጣም የምናቃቸው በታጋዥነት መጥቶ ወዳውኑ ቤት አቅጣጫ እንደሆነ ማታቅ ሌላው ከኋላ ከየት እንደመጣ ማናቀው ላችን ላይ ጉብ ብሎ ሲኮረኩም ነው የምናየው። ሲኮረኩመን ነው። ይሄ ሪያሊቲ ነው። አዲስ አበባ ላይ ከትናንት እስከ ዛሬ ድረስ ያለው ነው። ከድሮ ጀምሮ ከጥንት ጀምሮ ነው። እንደውም ነው የሚል አሁን ላይ ያለበት ሁኔታ ስትመለከቱ እውነቷን ነገር ስታስቀምጠው እኔ ማንኛውም ፓርቲ አይደለሁም፣ የማንኛውም ፓርቲ አባልም አይደለሁም። እኔ ወደፊትም አልሆንም። እንዲሁ በነፃነቴ መኖር ነው የምፈልገው። የማንም እንትን እጅ መቼም አልሆንም። እኔ እጅ መቼም አልሆንም። ግን እውነቷን ቁጭ አደርግለታለሁ። የአዲስ አበባ ልጆች የነበረበትን ሁኔታ ነባራዊ ሁኔታን ከጠቀስክ ኦኬ ትክክል ነው። አሁን ላይ ባለንበት ሁኔታ ግን በዛ ልክ አይደለም። የነቃ ነቅቷል፣ ወደ ስራ ይንቀሳቀሳል። አንተ ካልተንቀሳቀስክ በስተቀር ያንን መክሌት ሁለት መክሌት ሰጥቶ ሄዶ ዞሮ ሲመለስ ኦዲት ሲያደርግ ጌታው ሁለቱም መልእክት መክሌቶችን ብልጦቹና ጠንካሮቹ ቶሎ ብሎ መክሊቱን ሁለቱም ወደ 10 ወደ 5 ወደ 20 ይቀየራል። ንፉጉ ግን ምን ያደረጋ እዛው ያችን ሁለቷን ጌታው ሲመጣ ድሮም ጨካኝ ነው፣ የባሳ ሲመጣ ያጠፋኛል ብሎ ቀብሮ ቁጭ አድርጎታል። ይሄ መቆም አለበት። አዲስ አበቤ እንደ ማንኛውም ኢትዮጵያ ውስጥ እንዳለ ከተሜ የህብረ ብሔራዊ ስሜት የሚታይበት ሰው ስለመሆኑ 1001 ምስክሮችን አሰልፎ መቁጠር ይቻላል። በ1997 ምርጫ ወቅት ተፈጥሮ የነበረው መነቃቃትና ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ሲመጡ አይቶት የነበረው ድጋፍ እንደ ትልቅ ማሳያ የሚወሰድ ነው። ይህ የአንድነትና ፖለቲካን ዜግነት ላይ መመስረት ፍላጎት አዲስ አበባም ሆነ ተመሳሳይ ውቅር ያላቸው የደመቁ ከተሞቻችን ላይ ሲነሳ ሌላ አንድ ጉዳይም አብሮ ይነሳል። ከዚህ በኋላ ኢትዮጵያ አንድ አይነት አይደለችም የሚል ሐሰት፣ ለቅሶ፣ ሟርት በቀላሉ ገበያ የሚያገኝበት መድረክ ውስጥ ነው ያለ ነው። ስለዚህ እውነት ባለቤት ከሌላት፣ አጋሽ ከሌላት፣ ኮትኳች ከሌላት፣ የሚንከባከለት ጋር የምትደፈቅበት ሁኔታ አለ። ለጊዜውም ቢሆን ኢትዮጵያ አንድ አይነት የምትሆንበት አካሄድ አብቅቷል። ኢትዮጵያ ባለ ብዙ ቀለሟን ይዛ ብዝሃነቷን ይዛ ብዝሃነቷ ግን እንደ አንድ ግዙፍ ዛፍ በጣም በርካታ ቅርንጫፎች፣ በጣም በርካታ ቅጠሎች፣ በጣም በርካታ ስሮች፣ ነገር ግን አንድ የደረጀ ትልቅ ግንድ እንዳለው ዛፍ ልትወሰድ ትችላለች። ከእያንዳንዱ ስሮች ወደ የትኛውም ጫፍ የሄዱ ስሮቿ የሚመጣ ማዕደን ወደ ቅጠሎቿ መሄድ፣ ከአየር የሚሰበሰብ አየር ፀሐይ ብርሃንን ወስዶ ደግሞ በሚያመርቱ ቅጠሎቿ ወደ ሁሉም አካሎቿ ደግሞ የሚደረስ ምግብ የሚያመርት ይሄን ደግሞ አቅፎ የሚይዝ የሚወፍር የሚደረጅ ተሸክሞ መሄድ ግንድ እንዳለው ዛፍ መወሰድ ይችላል። ስለዚህ የሀገራችን ማህበረሰቦች ቁጥራቸው ምንም ይሁን ያሉበት ጫፍ ምንም ይሁን የሚናገሩት ቋንቋ ምንም ይሁን የአንዲት የትልቋ ማህበረሰብ አካል እንደመሆናቸው መጠን ሁሉም ማህበረሰብ በተገነባ ቁጥር ትልቋ ኢትዮጵያ ግዙፏ ኢትዮጵያ የተዋሃደች የተደራጀች ግን ብዙ መልክና ብዙ ቅርጽ ያላት ሀገር ሆና መውጣት ትችላለች። ይሄን ኃላፊነት ተሸክማችሁ እስካሁን በመሰሩበት ሂደት ላይ በአንድ በኩል ፈተናዎች አሉ። ከውስጥ አቅም የሚመነጩ ከአመራር ጋር የሚያያዙ ከባለሙያ አቅም ግንባታ ጋር የሚያያዙ ካለን ሀብት ጋር የሚያያዝ ይሆናል። ይሄም አጠቃላይ ሀገራችን እያደገች በሄደ ቁጥር እየጎለበተ የሚመጣ ትሩፋቱ ወደ ታችም የሚሄድ እናንተ ደግሞ ከታች በምትሰሩት ስራ በምትገነቡት አቅም በምትፈጥሩት አመለካከት አንድነትና የስራ ትጋት የህይወት ተመክሮ ሁሉም ማህበረሰቦቻችን የበለጠ እያደጉ እየጎለበቱ እንዲመጡ ማድረግ የሚያስችል ስራ በመስራት ላይ እንደመሆናችሁ ይሄ ትግግዝ፣ ይሄ መናበብ፣ ይሄ መተጋገዝ ተጠናክሮ የሚቀጥል ይሆናል ማለት ነው።
ለዚህ አይነቱ ንግግር መልስ ለመስጠት የሚሹ ሰዎች መነሻ የሚያደርጉት አንድ አይነት እንሆን ብሎ የተከራከረ አንድ ሃይማኖትና ቋንቋ ይበቃናል ብሎ እየታገለ ያለ ፓርቲም ታጣቂ ቡድንም በሌለበት ሁኔታ ሐሳቡ እንዴት ወደ አደባባይ ይመጣል የሚል ነው። በእርግጥም በአሁኗ ኢትዮጵያ ውስጥ የኔን ሃይማኖት ብቻ ተቀበሉና እኔን መሰሉ የሚል አካል የለም። የብሔሬን ካባ ደርባችሁ በእኔ ስልተ ምት ብቻ ጨፍሩ ብሎ የሚጨቀጭቅ ፓርቲም አላየንም። ታዲያ እነ ሬድዋን ሁሴን ከየት ላመጡት ጥያቄ ነው እንዲህ አይነት ምላሽ የሚሰጡት? የብዙዎች ጥያቄ ነው። ጠቅላይ ሚኒስትር አብይ አህመድ ከሁለት ሳምንታት በፊት የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌፍተናንት ጀነራል ታደሰ ወረደን የስልጣን ጊዜ ለ1 ዓመት ማራዘማቸውን ተከትሎ ህዝባዊ ወያኔ ሓርነት ትግራይ ህወሓት ሹመቱን እንደማይቀበለውና ከጦርነቱ በፊት የነበረውን መንግስት ለመመለስ መወሰኑን መግለጹ ይታወሳል። በ2012 ዓ.ም የነበረውን መንግስታዊ መዋቅርና ምክር ቤቶች ለመመለስም ባለፉት 10 ቀናት ውስጥ ከድርጅቱ ስራ አስፈጻሚ ኮሚቴ ጀምሮ የማዕከላዊ ኮሚቴ፣ የዞን፣ የወረዳና የከተማ ምክር ቤቶችን ስብሰባ እያካሄደ ይገኛል። በተጨማሪም የህወሓት አመራሮች በየደረጃው ያሉ ካድሬዎችን፣ የቀድሞ ሚሊሻዎችን፣ በጡረታ የተሰናበቱ ወታደሮችን፣ የአርሶ አደሮች ማህበራትን እንዲሁም የሴቶችና የወጣቶች ማህበራትን ስብሰባ በመጥራት ውሳኔውን የተመለከተ ማብራሪያ መስጠታቸውን መረጃዎች እያረጋገጡ ነው። ህዝባዊ ወያኔ ሓርነት ትግራይ ህወሓት በመጪው ሚያዝያ 23 ቀን 2018 ዓ.ም የክልሉን ምክር ቤት ስብሰባ እንደሚያካሂድና አዲስ ፕሬዝዳንት ለመምረጥ ዝግጅት እያደረገ መሆኑም ለጉዳዩ ቅርብ ከሆኑ ምንጮች ተሰምቷል። አዲሱ ፕሬዝዳንት ማን ሊሆኑ እንደሚችሉ በእርግጠኝነት መናገር ባይቻልም የድርጅቱ ሊቀመንበር ደብረጽዮን ገብረ ሚካኤል፣ የጊዜያዊ አስተዳደሩ ምክትል ፕሬዝዳንት አማኑኤል አሰፋ ወይንም በፕሪቶሪያው ስምምነት ወቅት አንዱ ተደራዳሪ የነበሩት ፍስሐ ሀብተ ጽዮን ሊሆኑ እንደሚችሉ ግን ምንጮች ግምታቸውን ይናገራሉ። ከሰኞ ጀምሮ ለመጪው አርብ የምክር ቤት ጉባኤና ለምርጫው የሚያስፈልጉ ዝግጅቶች እየተደረጉ ሲሆን የህወሓትን ድርጅታዊ አቋም በተመለከተ ለበታች መዋቅር በሰፊው ማብራሪያ እየተሰጠ መሆኑን ቢያንስ ከ3 የትግራይ ከተሞች የተገኙ መረጃዎች ያመለክታሉ ብሎ የዘገበው ዋዜማ ራዲዮ ነው። ጊዜያዊ አስተዳደሩ ሙሉ በሙሉ ፈርሶ በቀድሞ መንግስት ከተተካ በኋላ ክልሉ በጊዜያዊነት በኮማንድ ፖስት እንዲመራ የማድረግ እቅድ መኖሩም ተሰምቷል። የቀድሞ መንግስት ሙሉ በሙሉ ወደ ስራ እስከሚገባ ድረስ በጊዜያዊ አስተዳደሩ ፕሬዝዳንት በኩል የሚሰጡ መመሪያዎች ተግባራዊ እንዳይሆኑ ቢወሰንም አገልግሎት ሰጪ ተቋማት ግን መደበኛ ስራቸውን እንዲቀጥሉ መመሪያ መውረዱም ነው የተገለጸው። ድርጅቱ ከፌዴራል መንግስት ጋር የገባበትን ውጥረት ተከትሎም ከአንድ ወር በፊት ጀምሮ በሰሜኑ ጦርነት የተሳተፉና ትጥቅ የፈቱ የቀድሞ ተዋጊዎች ወደ ምድባቸው እንዲመለሱ ጥሪ ማድረጉ ከተዘገበም ቆየት ብለዋል። የጊዜያዊ አስተዳደሩ ፕሬዝዳንት ሌፍተናንት ጀነራል ታደሰ ወረደ የህወሓትን እንቅስቃሴ እንደሚቃወሙት በመግለጽ አደገኛ መዘዝ ያመጣል ማለታቸውም ይታወሳል። በትግራይና በፌዴራል መንግስት መካከል የተካረረ አለመግባባት መፈጠሩንና በራሳቸው በትግራይ ፖለቲካዊና ወታደራዊ ቡድኖች መካከል የበረታ ክፍፍል መከሰቱን ተከትሎ ህወሓት አዲስ ወታደራዊ አደረጃጀትና የፖለቲካ አስተዳደር መዋቅር መዘርጋቱን ከ3 ሳምንታት በፊት ከተለያዩ ምንጮች ባገኘነው ዘገባ ለመረዳት እንችላለን። ከተደረጉት አዳዲስ አደረጃጀቶች መካከል የትግራይ ተዋጊ ኃይል ወይንም ቲዲኤፍ የተደራጁበት የእዝ ሰንሰለት ይገኝበታል። አዲሱ አወቃቀር ህወሓት በማናቸውም መንገድ በክልሉ ዕጣ ፈንታ ላይ ወሳኝ እንዲሆን የሚያስችለው መሆኑንም ምንጮች ይናገራሉ። የትግራይ ተዋጊ ኃይሎች ወይንም ቲዲኤፍ በተለይም ካለፉት 6 ወራት ወዲህ የታችኛውን እርከን ያማከለ መዋቅራዊ ለውጥ፣ የከፍተኛ ወታደራዊ አመራሮች ሽግሽግና የሰራዊት ድልድል ስራዎችን ሲያካሂድ ቆይቷል። ከፌዴራሉ መንግስት በኩል እስካሁን በዚህ ጉዳይ ላይ በይፋ የተሰጠ አስተያየትም መግለጫም የለም። የጀርመኑ ቻንስለር ፍሬድሪች ሜርዝ አሜሪካ በኢራን ጦርነት ተዋርዳለች ሲሉ ተናገሩ። የጀርመኑ ቻንስለር ፍሬድሪች ሜርዝ ዩናይትድ ስቴትስ ኦፍ አሜሪካ ከኢራን ጋር በገባችበት ጦርነት እየተዋረደች መሆኑን በመግለጽ ዋሽንግተን ከግጭቱ የምትወጣበት ግልጽ መንገድ እንደሌላትና ቴሄራን የበላይነቱን እየያዘች መምጣቷን አስጠንቅቀዋል። ቻንስለር ሜርዝ እንደተናገሩት በማስበርግ ከተማ ለሚገኙ ተማሪዎች በሰጡት መግለጫ አሁን ያለው ሁኔታ ለአሜሪካ ጥልቅ ስልታዊ ችግር መጋረጡን አመልክተዋል። ቻንስለሩ አሁን ያለውን ቀውስ ቀደም ሲል ከተከሰቱ ወታደራዊ ውድቀቶች ጋር በማነጻጸር እንደዚህ ባሉ ግጭቶች ውስጥ ያለው ዋነኛው ችግር መግባት ብቻ ሳይሆን በምን መልኩ መውጣት እንደሚቻል ጭምር ማወቅ ነው። ይህንንም ለ20 ዓመታት በአፍጋኒስታን እንዲሁም በኢራቅ አይተናል ብለዋል። እንደ አልጀዚራ ዘገባ ሜርዝ የኢራን ባለስልጣናት በጣም በረቀቀ መንገድ ድርድር እያደረጉ ነው ያሉ ሲሆን አገሪቱም ከምታስበው በላይ ጠንካራ ሆና መታየቷን ገልጸዋል። አክለውም አጠቃላይ አንዲት ሀገር በኢራን አመራር በተለይም በኢስላማዊ አብዮታዊ ዘብ ጦር አማካኝነት እየተዋረደች
እየወረደች ነው ሲሉ ተናግረዋል። የጦርነቱ ተጽዕኖ በጀርመን ኢኮኖሚ ላይ ብርቱ ጡጫውን እያረፈ መሆኑን በመጥቀስ ግጭቱ በአፋጣኝ እንዲቆምም አሳስበዋል። በአሁኑ ወቅት ሁኔታው እጅግ የተወሳሰበ ነው። ይህም ከፍተኛ ገንዘብ እያስወጣን ይገኛል። ይህ ከኢራን ጋር እየተካሄደ ያለው ጦርነት በኢኮኖሚ ምርታማነታችን ላይ ቀጥተኛ ተጽዕኖ አለው ሲሉም አስረድተዋል። ፍሬድሪች ሜርዝ ለዓለም አቀፍ የነዳጅ አቅርቦት ወሳኝ በሆነው የሆርሙዝ የባህር ሰርጥ በኩል የሚደረገውን የንግድ ልውውጥ ደህንነት ለመጠበቅ በርሊን ፈንጂ ጠራጊ መርከቦችን ለማሰማራት ዝግጁ መሆኗንም ገልጸዋል። ሆኖም እንዲህ ያሉ እርምጃዎች ሊወሰዱ የሚችሉት ግጭቱ ሲቆም ብቻ መሆኑንም አስገንዝበዋል።